ግን አንዳንዴ ምን አለ መሰለሽ አንዳንድ አሁን እንደ ሷሊሂኖች ሲሆኑ እንደ አቡ ሐኒፋ ጭራሽ ለሊት ማይተኙ አሉ እነሱ ተሐጁድ አይባልላቸውም ማለት አይደለም ለዱንያው ረፍተሽ ቦታ ሳትሰጪው ወይንም ደግሞ ድካሙ ጠፍቶብሽ አይደለም ድካምም ኖሮብሽ እየተጫጫነሽም ሐጃ ያለበት ሰው ካለ ሄዶ እንደዚህ ሆንኩኝ ብሎ ማለቃቀስ ሳይሆን ቀብር ውስጥ ሲሰግድ አይተነዋል እና በምን ስራው ነው እንደዚህ ነገር እና ምን ብለው ነው የነገሯቸው አንድ ሰው የተወሰነ እንቅልፍ ተኝቶ ለሊት ተነስቶ ሰላቱን ሌል በሚሰግድበት ሰዓት السلام عليكم ورحمة الله وبركاته ودنا የተከበራችሁ የፕሮግራማችን ተከታታዮች እነሆ ሴትነት የተሰኘው ፕሮግራማችን ጀመረ እንደሚታወቀው ረመዳን ወር ላይ እንገኛለን ማለት ነው ረመዳን እንደመሆኑ በጣም ብዙ ሰው ሱና ሶላትን ያበዛል የቻለም ደግሞ አቅም ያለው ተሐጁድ ሶላትን ይሰግዳል ማለት ነው ጭራሽ ደግሞ በተቃራኒው ምንም የማይሰግዳል ስለዚህ በዛሬው ርዕሳችን ለማይሰግደው ተነሳሽነት ሊሆን ዘንድ ለሚሰግደው ሞራል የሆነው ዘንድ ኢንሻአላሁ ተዓላ ሶላቱል ለይልና ተሐጁድ ትሩፋቶችን ይዘንላችሁ መተናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው መልካም ተመልሰናል መጀመሪያ ላይ ለመጥቀስ እንደሞከርኩት የሶላቱል ለይልና ተሐጁድን ትሩፋቶችን ምንጠቅስ ይሆናል ማለት ነው ኢንሻአላህ በጥሞና ሁላችንም ራስ እዚህ ጋር ሆነን እንከታተል ለሚሰግድም የበለጠ ሞራል ይሆናል ይሄን ያክል ጥቅም አለው ወይ እንላለን በያስባለሁ ለማይሰግድም ደግሞ ተነሳሽነት ይሆነውና ኢንሻአላህ ተዓላ ይሄንን ሶላቱል ለይል እንጀምራለን ብለን እናስባለን ኡምስመያ ባንቺ ልጀምርና ከቃሉ ፍች ስንጀምር ቂያሙል ለይልና ተሐጁድ ልዩነት አላቸው ወይ بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله ያው ይሄን ቶክ ሾው ስናዘጋጅ ማለት ነው ያው ብዙ ደርሶችን ታዳምጫለሽ የብዙ መሻይኾችን እንትን ያለሽ ያው አንድ ሰው ትምርት ይዘን አይደለም እዚህ ጋር የምንመጣው ግን ልቤን ከነኩት ቶክ ሾዎች ለማዘጋጀት ካዳመጥናቸው እንትኖች ውስጥ አንዱ የሰላቱ ላይ ነው የተሐጁድ ነገር ነው ለምን እስከዛሬ ይሄን ያክል ጥቅም አለው ወይ ብዬ በጣም ነው የተገረምኩበት ማለት ነው ኢንሻአላህ ተመልካቾቻችንም እስከ መጨረሻ ድረስ በጥሞና እንዲከታተሉ በእውነት አላህ Subhanahu Wa Ta'ala እኛ ከመናስበው በላይ ብዙ ድሎች ነው የሰጠን እኛ ግን የተጠቀምንበት አይደለም አብሶ ረመዳን ላይ ማለት ነው ለዚህ ኢንሻአላህ እስከ መጨረሻ ድረስ በደንብ እንዲከታተሉ በጥሞና እንዲያዳምጡን በአክብሮት ተጠይቃለሁ ማለት ነው እና ቂያሙል ለይልና ተሐጁድ ይለያያል መጀመሪያ ለይል የሚለው ራሱ ማታ ምንለው በሸሪዓችን ከመቼ እስከ መቼ ነው የሚለውን ማወቅ አለብን ለይል ምንለው ማታ ምንለው ከመግሪብ ጊዜ ሲገባ ፀሐይ ስትጠልቅ እስከ ሱብህ ድረስ ኡነተኛ ጎህ እስከሚቀድ ድረስ ማለት ፈጅር እስከሚሆን ድረስ ያለው ጊዜ ነው በዲን ለሊት የሚባለው እንጂ እስከ ፀሐይ እስከሚወጣ ድረስ አይደለም በዲናችን ሱብህ ጊዜ ከገባ ነክቶ ጧት ነው የሚባለው እና ተሐጁድ የሚለው ቃል ከምን የተወሰደው ትርጉሙ ምንድነው ተርኩል ሁጁድ ለሶላት ለሶላት ብሎ አንድ ሰው እንቅልፉን ረሃውን ሲተውና ለሶላት ሲቆም በሚለው ነው ይሄን ሲያሜ የተሰጠው ይሄኛው ሁጁድ ምንድነው ተሐጁድ አረብኛ በጣም ሰፊ ነው ለምንም ይተጠቀሙታል ለእንቅልፍም ይሄ ሲያሜ ይተጠቀሙታል ለእንቅልፍም ቆሞ ለመስገድም ለይል ላይ ማለት ነው ሁለቱንም ይተጠቀሙታል ግን አሁንኛ ተሐጁድ ሲባል ምን ፈልግበት የትኛው ነው ለይል ቆሞ ሶላትን መስገድ የሚለው ነው ቂያሙል ለይል ምንለው ደግሞ ምንድነው ማንኛውም ዒባዳ አንድ ሰው ማንኛውም ዒባዳ ለይል ላይ የሚደረግ ዒባዳ ቂያሙል ለይል እንለዋለን ተሐጁድ ምንለው ግን ሶላቱን ብቻ ነው አሁን ኸይር ስራ ስላችሁ አንድ ሰው ለምሳሌ ለሊት ተነስቶ ለሊቱ ሙሉ ቁርአን ቢቀራ ይሄ ቂያሙል ለይል አድርጓል ይባላል ማንኛውም ሙስሊሞች ኺድማ ያለበትን ስራ አጅር የሚያስገኝ ወደ ዒባዳነት የሚቀየር ማንኛውም ስራ ለሊት ላይ ከሰራ ለምሳሌ አሁን ለሊት እየዞረ ሰደቃ የሚያድል ከሆነ ሰውየው ይሄኛው ምን አደረገ ይባላል ቂያሙል ለይልን ያደረገ ይሆናል ስለዚህ ቂያሙል ለይል በአንድ ስራ የተገደበ አይደለም ሰላትን ቢሰግድ ሌላ ዒባዳን ቢያደርግ ይሄ ሰውየው ቂያሙል ለይል ያደረገ ይባላል ለምሳሌ ለይለቱል ቀድር ሲሆን ቂያሙል ለይል ያደረገ ነው የሚባለው
ያቺ ፈድሏን ለማግኘት። ለምን ሶላት ብቻ ሸርጥ አይደለም ተቅይድ አይደረግም። ግን ተሐጁድ የምንለው ግን ምን ላይ ብቻ ነው ተቅይድ የሚሆነው? ሶላቱል ሌይል ላይ ብቻ ነው የሚሆነው። አንድ ሰው ተሐጁድ አደረገ ከተባለ ግዴታ ምን አደረገ ማለት ሌሊት ተነስቶ ሶላት ሰግዷል። እና ተሐጁድ ደግሞ ብዙ ጊዜ ምን ይቀድማል ዲፊኒሽኑ ላይ ማለት ነው አንድ ሰው ተኝቶ ከዛ በኋላ ነቅቶ ተነስቶ ከእንቅልፉ የሚሰግደውን ሶላት ነው ተሐጁድ የሚፈለግበት። አንድ ሰው ሶላት ከሰግደም ቂያሙል ሌይል ሊባል ይችላል። ግን ተሐጁድ ስፔሲፊካሊ ከተባለ ብዙ ጊዜ ምን ነው የሚፈለግበት? ሌሊት ማለት ተኝቶ ተነስቶ ሲሰግድ ነው ይሄኛው ነገር የሚፈለግበት ማለት ነው። ግን አንዳንዴ ምን አለ መሰለሽ አንዳንድ አሁን እንደ ሷሊሂኖች ሲሆኑ እንደ አቡ ሐኒፋ ጭራሽ ሌሊት ማይተኙ አሉ። እነሱ ተሐጁድ አይባልላቸውም ማለት አይደለም። እነሱ እንደ ተሐጁድ ይቆጠርላቸው። ለምን ምንም ስላልተኙ በቃ ተሐጁድ አልሰገዱም አይባሉም። ግን ጀነራሊ ተሐጁድ ሲባል ነው የሚፈለግበት አንድ ሰው ተኝቶ ከዛ ነቅቶ የሚሰግደው ሶላትን ነው የሚፈለግበት። እና አንዳንድ ሰዎች ምን ሊመስላችሁ ይችላል ሌሊት ስለማይነሱ ቀን በደም ሱና ሶላት ይሰግዳሉ፣ ግን ማታ ይተኛሉ። አጅር የላቸው ማለት ሳይሆን ግን በይበልጥ አጅር አለው የትኛው ነው? የሌሊቱ ነው። ለምን የሌሊቱ የበለጠ ከባድ ስለሆነ። እና ኢብኑ ዑመር እንዳሉት ማለት ነው ድሮ መዲና ሲገባ ሌሊት ላይ የሆነ የንብ ድምጽ አለ ደዝ የሚል አይነት ነገር የመዲና መንገድ ላይ መንደር ላይ እንደዚህ ይሰማ ነበር። ለምን አንዱ ቁርአን እየቀራ ነው፣ አንዱ እያለቀሰ አላህን እየለመነ ነው፣ አንዱ ቂያሙል ሌይል ሶላትን እየሰገደ ነው። ሁሉም በየቤቱ ዒባዳ ላይ ነበረ እያለቀሰ አላህ የሚለምን ነው። በቃ ቤት ውስጥ አይታጣም ማለት ይቻላል እንደዛ አይነት ሰው ማለት ነውና የሆነ ሰው አይተኛም ሌሊት ቂያሙል ሌይል ያደርጉ ነበረ ነው። እና አሁን ያለኑ ሰዎችስ እንዴት ነን? ከእንቅልፉም ተይውና የሆነ እያወራሽ ምናምን እኮ እየተጫወሽ ምን ትያለሽ 7 ሰዓትም 8 ሰዓትም ልትቀመጭ ይቻለሽ። ግን አንዴ ሱብሃንአላህ በይ ብትባይ አይነሽ ተጨፍናለሽ በቃ የለም። እና ምን ላይ ነው ያለነው የሚለውን ነገር ማየት ያስፈልጋል። አንዳንድ ሰዎች ምን ይላሉ ይሄን ስትያቸው እኛና እነሱ እኮ ምንም የተነሱ በቃ እንዴት ነው ሰማይ ላይ ወይንም ለሟሽ ናቸው አውሊያሽ ናቸው ይባላል። ግን ይሄ እንደዚህ አመለካከት ትክክል አይደለም። በቃ እነሱ ለኛ ቁድዋ ናቸው አይደለ? አብነት ናቸው። ስለዚህ የሆነ ነገርሽ ማሻሻል መሞከር አለብሽ። እንደነሱ እኮ ሌሊቱን ሙሉ ቆመሽ ስገጂ ማለት ሳይሆን ግን አትሊስት ተነስተሽ እንኳን መሞከር 2 ረካ ስገጂ። እሺ ሌሊት መነሳት አልቻልሽም ከኢሻ በኋላ 2 ረካ ስገጂ። ሰላቱን ማድረግ አልቻልሽም። አንዳንድ ሰውን ሰላት መስገድ በጣም ይከብዳል። የዛኔ እሺ ሰላት መስገድ አይችልም ሌላ ነገር ኸይራት ነገር እኮ ማድረግ ይቻላል። ከእንቅልፉ ባንኖርስ ካልጋው ሳይወጣ ዚክር ካደረገ እኮ ይሄኛው ሰውዬ እንደ ቂያሙ ላይ ሊቆጠርለታል። ሰላቱን ሌሊቱን ያልሰገደው እንጂ ካልጋው ሳይወጣ ራሱ የሆነ አጅር እያገኘ ነው። ጧት ተስቢሃት ከሚያረጋው በዚህን ሰዓት ተስቢሃት የሚያረጋው አጅር ስለሚጨምርለት ማለት ነው። እና ሰላቱ እንኳን ቢከብደን በዛን ሰዓት ውሃ መንካቱ ቢከብደን ራሱ በዛን ጊዜ ሊላሂ ተዓላ ብሎ መነሳቱና ዱዓ ማድረጉ ራሱ ምንድነው አንድ ራሱን የቻለ ዒባዳ ነው ማለት ነው። እንደገለጽልን ቂያሙል ሌይል ሶላት ብዙዎቻችን እንደዛ ነው የምንረዳው። ተነስቶ ከሰገደ ነው ቂያሙል ሌይል የሚመስለው። ዒባዳን ቢያደርግ ቁርአንን ቢቀራ ቂያሙል ሌይል አድርጓል ይባላል ማለት ነው። ኸይር ኡሙ መርየም ወደ አንቺ ልምጣና ረሱላችን አለይሂ ሰላቱ ወሰለም ብዙ ጊዜ ሶላት ሲባል ከኢስራእና ከሚዕራጅ ጉዟቸው በኋላ እንደተጀመረ ነው አብዛኛው ሰው የሚያስበው ማለት ነው። ከዛ በፊት ረሱላችን ይሰግዱ ነበር? ሷሃበቶችስ? ቢስሚላህ ያው የአምስት ወቅት ሰላት ግዴታነት ያመጣልን ከኢስራእና ከሚዕራጅ በኋላ ነው። ከዛ በፊት ግን ሰላቱን ላይ ለግዴታ ነበር። ነብያችን ሰለላሁ ዐለይሂ ወሰለም ከኢስራእና ከሚዕራጅን በፊት በቁርአን ያወርዶባቸው ማለት ነው ቂያሙል ሌይል ፈርድ ሆኖ ነበር ግዴታ ነበር ማለት ነው። ከነዚህ ከአምስት ወቅት ሰላቶች በፊት የሌሊት ሰላት ግዴታ የነበረ ነበር። አላህም በቁርአን ምን ብሎናል? ያ አዩሃል ሙዘሚል ቁሚ ሌይለ ኢላ ቀሊላ የሚለውን የቁርአን ያወርዶባቸው ነበር ነብያችን አለይሂ ሰላቱ ወሰላም ላይ ተከናንበው ተኝተው ነበርና አንተ ተከናንበህ የተኛኸው ሰው ሆይ ነው እና ይሄድና ምን ይላል በኋላ ላይ ቁሚ ሌይለ ኢላ ቀሊላ ሌሊቱን ትንሽ እስኪቀር ድረስ በሰላት አሳልፈው ነው። ከዛ በኋላ ግን የአምስት ወቅት ሰላት ግዴታነቱ የመጣ ጊዜ ይሄ ተሻረ ማለት ነው። ለማን ነው የተሻረው? አሊሞች እንዳሉት ለኡመቱ ተሽሯል።
ነብያችን አለይሂ ሰላቱ ወሰለም ላይ ግን ግዴታ ነበር ያሉ አሉ። እንደዚሁም ደግሞ ሌሎች ዑለማዎች አይ ደስታቸውም ተነስቷል ያሉ ነበሩ ማለት ነውና በዚህ የምንረዳው ምንድነው ሰላቱል ለይል ለሚባለው ነገር ትልቅ ቦታ እንዳለው እንረዳበታለን። ለምን ከአምስት ወቅት ሰላት በፊት እኮ የሚሰገድ ነገር ይሄ ነው የነበረው ማለት ስልሽ ትልቅ ከበዴታ ቢኖረው ነው አይደለ እንዴ? ከዛ በኋላ ግን አምስት ወቅት ሰላት የመጣ ጊዜ ይሄ ወደ ሱናነት ነው የተሻገረልን። ይሄንን ሙሉ ለሙሉ ተውት አይደለም። ረሱላችን አለይሂ ሰላቱ ወሰለም እኮ ይሰግዱ ነበር አይደለ እንዴ? አልተውትም። እሳቸው ብቻ ሳይሆኑ ሰሃቦችም ሳሊሁኖችም ቅድም እንዳወራሹ ነው ሐታ ዑለማዎች እስካሁንም ጊዜ ቢሆን ይሰገዳል ሰላቱል ለይል። ሌሊት ላይ ሰላት መስገድ ትልቅ አጅር ስላለው ለምን ረፍትሽን የምትተዩ ለምንድነው ኢባዳሽን አብሰሽ ነው ማለት ነው። አኺራን ስለምትከጂ ዱንያዊ ረፍት ለዱንያዊ ረፍትሽ ቦታ ሳትሰጪው ወይንም ደግሞ ድካሙ ጠፍቶብሽ አይደለም ድካምም ኖሮብሽ እየተጫጫነሽም የአኺራን አጅር ከጅለሽ ራስሽን አስቸግረሽ የምትሰግጃት ሰላት ስለሆነች ትልቅ ቦታ ነው ያላት ማለት ነውና ለነብያችን ግዴታነቱ አልተነሳም ብለዋል አንዳንድ አሊሞች። ለምን ህይወታቸውን ሁላ ሲሰግዱ ስለኖሩ ማለት ነው። አንዳንዶቹ ደግሞ ወደ ሱና ተቀይሮላቸዋል ብለዋል። ይሄም ሆነ ያ ግን ለኛ የምንወስድበት ትምህርት ምንድነው በቻልነው አቅም በተቻለን ሁኔታ ሁላ ሰላቷን እችን ሰላት ለመስገድ መጣጣር እንዳለብን እንረዳበታለን ማለት ነው። እና አንድ ምን መሰለሽ አሁን ለኢባዳ የሚባለው ነገር እንደ ትርፍ ነገር እየታየ ነው የመጣው። በድሮ ጊዜ በሌሊት መተኛት ማለት ብዙ ሰዎች ጋር ነው ምልሽ ነውር ነበር ማለት ኖርማል ነበር ሌሊት ተነስቶ መስገድ ማለት ነው። አንድ ሰው ዛሬ 9 ሰዓት ላይ ተነሳው ብሎ እንደ ጀብድ ነው የሚያወራው አይደለ? ግን በዛን ጊዜ በጣም ኖርማል ነበር እና ሐታ እከሌኮ እንደዚህ አይነት ኢባዳ ያደርጋል ሲባል አዲስ ሁሉ አይሆንባቸው። ምንድነው አዲስ የሆነበት ነገር? አንዱ አንድ አሊምን ይነግረዋል ለአንድ ሰውዬ ይነግረዋል። ኖርማል ሰዎች ናቸው። ለሊኮ ተነስቶ ይሰግዳል ምን ይላል እና ብዙ ሰዎች እኮ ይሰግዳሉ ይለዋል። አይ አልገባም ሰውዬው ይለያል ይነግረዋል ማለት ነው። ሌላም ሰው እኮ ያደርጋል ምንድነው ስለመጨረሻ ላይ በአንድ ስጁድ ብቻ ይነጋበታል። በአንድ ስጁድ እየወርዶ ዱዓ እያደረገ እና ይሄን ያክል ሌሊት ኢባዳ ማድረግ በሰለፎች ጊዜ በጣም ኖርማል የነበር ነገር ነው። ለምን አኺራን የሚፈልግ ሰው አጅር መሰብሰብ አለበት። አሁን እኮ ወጣት የሆነ ሰው ምንድነው የሚለው ይሄን ስራ ሰርቼ ይሄን አድርጌ ተራሮጬ የሆነ ለወደፊት ጥሩ ህይወት እንዲኖረኝ ነው የሚለው አይደለ? እነሱም አኺራቸውን ስለሚያስቡ በቻሉት አቅምና ጊዜያቸው ኸይራትን መሰብሰብ ስለነበረ ኸይር ደግሞ ለመሰብሰብ ሞር አጅር ያለው የትኛው ነው? የሌሊቱ ስለሆነ ለምን ልብሽም የዛኔ ነው ጥርት የሚለው ሪያ የሚለው ነገር አይኖርብሽም። የሚያይሽ ሰው የለማ። ቀን ላይ ግን ሊላሂ ተዓላ ብለሽ ራሱ ሰው ሲያሞግስሽ ምን ሲልሽ ሪያ ሊገባ ሊመጣ ይችላል። ሰው ልጅ ነሽና ማለት ነው። እና የሌሊቱ ነገር በጣም የተለየ ነገር ነው። አንድ ጊዜ አንዲት ባሪያ ማለት ነው ባለቤቷ ይሸጣታል። ባሪያቷ ማለት ነው። ከዛ ኋላ ከተወሰነ ጊዜ በኋላ በቃ ብድ እያለች ነው መጣችው። እባክን መልሰኝ ምንድነው ሲባል ለካ ሌሊት ስትነሳ ማንም ይነሳ የለም። ሌሊት ትነሳሽ ማንም ይነሳ የለም። ገርሟት ሰላቱን ሌላ አሰግዱም እንዲያለቻቸው አኛን ሰግደማ መስወቅ ሰላት ብቻ ነው የምንሰግደው አሏት። እና ወደ ድሮ አለቃዋ ተመልሳ በእናትህ መልሰኝ አሁን የገባሁበት ቤት ሰላቱን ላይ አይሰግዱም 5 ወቅት እንጂ ሰላቱን ላይ አይሰግዱም። አሁን ባሁን ጊዜ እኮ 5 ወቅት አስተካክለሽ ከሰገድሽ ትልቅ ደረጃ ይደረሽ ነው የሚመስልሽ። እና እባክን መልሰኝ ብላ ሐቂቀተን መለሷት። ባሪያ የሆነች ራሱ ማለት ማንም ቦታ ማይሰጣት ሴት እንደዚህ ከሆነች አስቢው ትላልቅ ሰዎች እንዴት ይሆነ ይሄን ያክል ሰላቱል ለይል ትልቅ ደረጃ ያለው ነገር ነው። እኛ ብንዘናጋበትም ማለት ነው። ወይ ደግሞ ሽማግሌ ስራ ወይ የሆነ ደርስበታለሁ ምትል ነገር አንዳንድ ሰው እውነትሽ ነው የሆነ እድሜሽ ሲገፋ የምታረጊው ነገር ለሞት ሲቃረብ የሚሉት ነገር አላቸው አንዳንድ ሰዎችና ማለት አንዳንዴ ለሞት መቃረብ የሚሉት አማርኛ በጣም ግራ ያጋባሽም የሆነ የምታቂው ነገር አለ ወይ እንደተነገረሽ አይነት ነገር እያየን ጊዜ ጾታ እድሜ ማይመርጥ ነገር መሆኑን እያየ ነው።
በኋላ የሆነ ረጅም ጊዜ እንዳለሽ አስበሽ በኋላ እድሜሽ ሲገፋ የምታረጊው ነገር ነው የሚሉት ነገር አለና ኢባዳ እኮ አቅሙም የሚኖርሽ ኃይሉም የሚኖርሽ በወጣትነትሽ በወጣትነትሽ እኩዮችሽ ሁላ ማይሆን ነገር ላይ በሚሆኑበት ሰዓት ራስሽን ረግጠሽ ኢባዳ ላይ ማሳለፍ ነው ትልቅ አጅር የሚያስገኝልሽ እንጂማ ሞትሽ የተቀረፈ ጊዜ እንደሚሉት ካልነው ይሄ የሚታወቅ ነገር የለም። ለዛም እኮ ነው ረሱላችን አለይሂ ሰላቱ ወሰለም አንድ ታዋቂ ሐዲሳቸው አለ አይደለ 7 ሰዎች የአርሽ ጥላ ስር ይሆናሉ የተባለው ላይ ሻቡ ነሻ ፊ ጧዓቲላህ ነው አይደለ አንድ ወጣት ልጅ በአላህ ጣዓ ያደገ ያሉት ለዛ ጊዜውን የወጣትነት ጊዜውን ያሳለፈ ያሉት ለዚህ ነው ምክንያቱም ወጣት ስትሆኝ ብዙ ነገር እንትን ይልሻል ያማደልሻል ያምርሻል የሆነ ደግሞ የሚያዘናጋሽ ነገር አለ እኔም በቃ ትልቅ ሰውን ሚሉት ነገር አለ አይደለ ተውበዛን ያረጋሉ ምትዩ ነገር አለና ከባድም ስለሆነ ነው ይሄኛውን ትልቅ እንትን ምንዳ ሊሰጠው የተቻለው ማለት ነው እና እንዳልኩሽ ነው ሶላቱል ሌል ባንችል ራሱ ወደ ቂያሙል ሌል መቀየሩ ሞር ይቀላል አሁን ይከብዳል እኮ ሰላት በዛን ጊዜ ተነስቶ መስገዱ ለምን አጅሩ የሚከብደው ስራውን በከበደ ቁጥር ስለሆነ ማለት ነው ይሄን ባይችል እንኳን አንድ ሰው ምን ማድረግ ይችላል በቃ ባለበት ዚክሩም ዱዓውን ቢያደርግ የተሻለ ይሆናል ገንዘብ ይሰጣቸዋል ብንባል ግን ሁሉም ቆሞ ነበር ሌላም እናረጋለን አይ ሁሌ እንደዚህ ብዬ ስለማስብ ነውና በገንዘብ ቢቀየር ይሄ ነገር ብለሽ ካሰብሽው ማለት ነው ወጣቱም ሁሉም የሚሯሯጥለት ነገር ነው የሚሆነው ግን የአኺራውን አጅር የኛና የሰለፎቹና የሰሃቦቹ ልዩነት እዚህ ጋር ነው እየደከምን ያለነው ዱንያ ላይ ለሚጠፋ ንብረት ነው እየደከምን ያለነው ህይወታችንን ሙሉ ለሙሉ እየሰዋን ያለነው ለዚህ ጉዳይ ሆነ እነሱ ግን ለአኺራቸው ነበር ለማያልቀው ለዘውታሪው ዓለም ነበር የሚለፉት ማለት ነውና ራሳችንን መመለስ ይተበቀልብናል አላህ ያግራልን አላህ ይመልሰን ግን ሁሌ የአኺራውን አጅር ማሰብ ያስፈልጋል ማለት ነው ተነሳሽነት እንዲኖር አጃኢብ ኸይር እንግዲህ መጀመሪያ ላይ መርያም እንደተጠቀሰችልን ረሱላችን አለይሂ ሰላቱ ወሰለም ሲሰግዱ ነበር ኋላ ተሽሮ ነው ማለት ነው መጀመሪያ ላይ ግዴታ ነበር ይሰግዱ ነበር ይሄ ሁክም ተሻረ ስለዚህ በዛ ሰዓት ረሱላችን አለይሂ ሰላቱ ወሰለም ሲሰግዱ ሶላታቸው ከይፍያው እንዴት ነበር ሰሃበቶችስ እሺ ረሱላችን አለይሂ ሰላቱ ወሰለም ያው ሁሉም ነገራቸው ለኛ ትምህርት ቤት ነው በዛም ሰሃበቶች ረሱል አለይሂ ሰላቱ ወሰለም እንዴት ይሰግዱ ነበር የሚለው ማለት ነው ይከታተሏቸው ነበር ባገኙት አጋጣሚ ለምሳሌ አሁን ከሚስቶቻቸው ጋር ዘመድ የሆነ ሰው ካለ ረሱል እዛ ቤት በሚያድሩበት ቀን ያስፈቅዱና ያድሩና ረሱል አለይሂ ሰላቱ ወሰለም እንዴት ይሰግዱና እንደነበረ ያያሉ እድል ያለው ነው ይሄኛ አይነት እድል የሌለው ደግሞ ከሳቸው ጋር አሁን ሰፈር ሲሄዱ ጉዞ በሚሄዱበት ሰዓት ይከታተሏቸዋል ማለት ነው ሁለቱን ያላገኘ ደግሞ ያየን ይጠይቃል ወይሳቸው እንዴት ልስገድ ብሎ ይጠይቃቸዋል ማለት ነው እና አንድ አንሷር ረሱላችን ጋር አለይሂ ሰላቱ ወሰለም ሰፈር ላይ አንድ ላይ ተጉዞ ነበርና የረሱልን አለይሂ ሰላቱ ወሰለም አሰጋዳ እንዴት ነው ሰላቱ ላይ ሊሰግዱት የነበረው ወይ ተሐጁድ እንዴት ይሰግዳሉ የሚለውን ሲናገር ያው ረሱላችን አለይሂ ሰላቱ ወሰለም ከኢሻ በኋላ ብዙ ይሄ ወሬ ማውራት ምናምን አይወዱም ነበር ኢላ ለሐጃ ضروره ካልሆነ እንጂ ኢሻቸውን ይሰግዳሉ ትንሽ ጠብቀው ይተኙ ነበር እና ተኙ አለ ከዛ ኋላ ረሱላችን አለይሂ ሰላቱ ወሰለም የተወሰነ ሰዓት ከተኙ በኋላ ከንቅልፋቸው ነቁ ከንቅልፋቸው እንደነቁ ወዲያው ብድግ አይደለም ያሉት ወደ ሰማይ እያዩ ሱረቱ አልኢምራን ማለት ነው የመጨረሻ 4 አያቶችን አንቀጾችን ወደ ሰማይ እያዩ ካነበቡ በኋላ ከቀርቡ በኋላ ለውዱእ ተነሱ ከዛ ኋላ እንደምናቀው ሲዋክ ሱና ነው ረሱላችን አለይሂ ሰላቱ ወሰለም በጣም ሲዋክን ያዘወትሩ ነበርና በሌላ ሐዲሳቸው እንደጠቀሱት ሲዋክ አድርገን ምን ሰግደው ሶላት ማለት ነው ከ7 ረካዓ ያለ ሲዋክ ምን ሰግደው ይሻላል ብለው ረሱላችን አለይሂ ሰላቱ ወሰለም ለዚህ ያው ይሄንን እንትን ታሳቢ በማድረግ ረሱላችን አለይሂ ሰላቱ ወሰለም ከሰላት በፊት ምን ያደርጉ ነበር ሲዋክን ይጠቀሙ ነበር ከዛ በኋላ የተወሰነ ተሰገዱ በኋላ አሁንም ተመልሶ ምን አደረጉ ተኙ ከተኙ በኋላ አሁን ደግሞ ይነሳሉ ማለት ነው እና ረሱላችን አለይሂ ሰላቱ ወሰለም ሶላቱ ሌላቸው ይሄ ነበር ቶሎ ይተኛሉ
ከዛ ላይ ይነሳሉ፣ የተወሰነ ይሰግዳሉ፣ አሁንም ይተኛሉ፣ አሁንም ተመልሰው ምን ያደርጋሉ? ይነሱና ሶላቱ ሌላቸውን ደግሞ ይሰግዳሉ። ይሄ እየተኙ መነሳት ማለት ለሰው ልጅ በጣም ከባድ ነገር ነው። እንቅልፍ ማቆራረጥ የሚባለው ነገር በጣም ከባድ ነገር ነው። ሙሉ ባተኝ እኮ ይሻልሻል አይደለ? ግን ረሱላችን አለይሂ ሰላቱ ወሰላም እንደዚህ ያደረጉ ሶላቱ ሌላን ይሰግዱ ነበር። ስለዚህ ረሱላችን አለይሂ ሰላቱ ወሰላም ይሰግዳሉ፣ ረፍሉና መልሰው ይነሳሉ። ይሄ በጣም ለነፍስ ያሸድ ነው። በአንድ ጊዜ እንዳልሽው እንደጠቀሽው ሳይተኛ ጭራሽ በዛው ቆሞ ቢቀር የተሻለ ነው። ያው ድካሙ ማለት ነው ይቀንሳል። ግን እንደዛ ያለው ይሰግዱ ነበር። አላህ ያግራለን። ከባዱ ነው እንግዲህ እሳቸው ሲሰሩት የነበረው። አላህ ለሁላችንም ያግራለን። ውድና የተከበራችሁ የፕሮግራማችን ተከታታዮች ስለ ቂያሙል ላይል እያነሳን ስንወያይ ነበር ማለት ነው። ከጾም ጋር በተያያዘ ከጤና ባለሙያ የተወሰኑ ምክሮችን ሰምተን እንመለሳለን። አብራችሁን ሆኑ። السلام عليكم ورحمة الله تعالى وبركاته إن شاء الله زاري منا يوكفل ميهونا نفس طوري هونو سيتوچنا يميات أبو سيتوچ مصوم يچلالو ወይ ከጾሙስ ምን ነገራቶችን ማድረግ አለባቸው የሚለውን ይሆናል። አንዲት ሴት ነፍሰ ጡር ስትሆን እንደዚሁም ደግሞ የምታጠባ ስትሆን ከሌላው ከኖርማሉ ሰው በተለየ ብዙ ኢነርጂ ያስፈልጋታል። ምክንያቱም ነፍሰ ጡርም ሴት በውስጧ ሰውን የሚያክል ነገር ያደገ ነውና እንደዚሁም ደግሞ የምታጠባ ሴትም ከሰውነቷ ላይ ቀንሳ ለልጇ ያጠባች ነውና ትኩረት ያስፈልጋቸዋል። መጾም ይችላሉ፣ ነገር ግን የተለያዩ ጥንቃቄዎችን ማድረግ ይኖርባቸዋል ማለት ነው። የመጀመሪያው ጥንቃቄ የሚሆነው አንድ ሰው ጾመኛ በሚሆንበት ሰዓት ከምግብም ከውሃም ይከለከላል። ስለዚህ ራሳችንን ነፍሰ ጡር የሆነች ሴት ወይም ደግሞ የምታጠባ ሴት ሰውነቷ ውስጥ በቂ ፈሳሽ መኖሩን እርግጠኛ መሆን መቻል አለባት። ይሄን ደግሞ እንዴት ነው የምታደርገው? ያው ከአፍጥር አንስቶ እስከ ሰሑር ድረስ በቂ የሆነ ፈሳሽ ነገርና ውሃ በመውሰድ ይሆናል ማለት ነው። የተለያዩ ሳይንቲስቶች የተለያየ መጠን ያስቀምጣሉ የውሃ መጠን። በአብዛኛው ግን ከ8 እስከ 10 ብርጭቆ በቀን ውስጥ መጠጣት እንዳለባቸው ይነገራል። ስለዚህ ከአፍጥር አንስቶ እስከ ሰሑር ድረስ ባለው ጊዜ ከ8 እስከ 10 ብርጭቆ በተሻለ መጠን በውሃም መልኩ ይሁን እንደዚሁም በሌሎች ፈሳሽ ነገራቶች መልኩ ይሁን መጠጣት መቻል አለባቸው። ምክንያቱም በተለይ ነፍሰ ጡር የሆኑ እናቶች በቀላሉ የደም ዝውውራቸው ወደ ልጅም ወደ ማህፀንም ስለሚሄድ ሰውነታቸው ውስጥ በትንሹም ቢሆን ፈሳሽ ነገር ካነሳቸው ራሳቸውን የመሳት እንደዚሁም ግፊታቸው የመቀነስ አይነት ነገር ስለሚከሰት ይሄ እንዳይከሰት አስቀድሞ ሰውነታቸው ውስጥ ያለውን ፈሳሽ ነገር በደንብ እንዲኖር በደንብ መጠጣት መቻል አለባቸው ማለት ነው። ስለዚህ የመጀመሪያው በደንብ ሰውነታቸው ውስጥ በቂ ፈሳሽ መኖሩን ማረጋገጥ ይሆናል ማለት ነው። ሁለተኛው ላይ ያው በበቂ ሁኔታ መመገብ ነው። በበቂ ሁኔታ መመገብ ሲባል ኢንሻአላህ ወደፊት እንጠቅሰዋለን። ለረሃብ ብዙ የማያጋልጡ የምግብ አይነቶች አሉ። ቀስ ብለው የሚፈጩ ሰውነታችን በቀላሉ ረሃብ እንዳይሰማው የሚያደርጉ ምግቦች አሉ። እነሱን መመገብ እንደዚሁም ደግሞ ከተለያዩ የምግብ አይነቶች መመገብ መቻል አለባት። የምታጠባ ሴትም ለልጇ በበቂ ሁኔታ በተለይ የጡት ወተት እንዲኖረው የተመጣጠነ ምግብ መመገብ መቻል አለባቸው ማለት ነው። ስለዚህ እሱ ላይ በቂ ትኩረት ማድረግ መቻል አለብን። ሶስተኛው ያው የእናትየውንም የልጅየውንም ጤና መከታተል ነው። ሕክምና ማድረግ ባለባት ሰዓት በደንብ ማድረግ እንደዚሁም የልጇን በተለይ ነፍሰ ጡር ሴቶች ትንሽ ገፋ ያለ ከሆነ የልጁ እንቅስቃሴ ይሰማታል፣ መገላበጥ ይሰማታል። ስለዚህ እነሱ ነገራቶችን ቼክ ማድረግና የተወሰነ የሚያሳስብ ነገር ካለ ደግሞ ወደ ሕክምና ቦታ በመሄድ ያሳሰባት ነገር ምን መሆኑን ማረጋገጥ መቻል አለባቸው። ስለዚህ በሶስተኛነት የራሳቸውንም ጤና የልጃቸውንም ጤና መከታተል ይኖርባቸዋል ማለት ነው። አራተኛ ላይ የምንጠቅሰው አላስፈላጊ እንቅስቃሴዎችን ወይም ደግሞ በጣም የሚያደክሙ የሆኑ እንቅስቃሴዎችን ማቆም ነው ወይም መቀነስ ነው። ይሄ ሲባል ምን ማለት ነው? ያው ጾመኛ ከመሆኑም በላይ የምታጠባ ሴትም ሆነ የነፍሰ ጡር ሴት ከሌላው ሰው በላይ ድካም ይሰማቸዋል። ምክንያቱም ከሌላው ሰው በላይ ብዙ ኃይልና ኢነርጂ ስለሚያባክኑ ማለት ነው። ስለዚህ ያንን የሚያባክኑትን ኢነርጂ ከሌላው ሰው በላይ ስለሆነ የሚያባክኑት እንደሌላው ሰው ብዙ ተጨማሪ
የሆነ ኢነርጂ ማባከን የለባቸውም። ስለዚህ ብዙ እንቅስቃሴ በጣም ኃይል አድካሚ የሆኑ እንቅስቃሴዎችን በተወሰነ ደረጃ መቀነስ መቻል አለባቸው ማለት ነው። ስለዛ ይሄ ማለት ያው የሚያወጡት ኢነርጂ ከቀነሰ እነሱም በቃ ድካም አይሰማቸውም ማለት ነው። ስለዛ ያንን ድካም በተሻለ መጠን ለመቀነስ መሞከር መቻል አለባቸው። ከዛ በተጨማሪ ደግሞ ማድረግ ያለባቸው ነገር በቂ የሆነ እረፍት መውሰድ ነው። አንድ ሰው በቀን ውስጥ የተወሰነ ያክል ሰዓት መተኛት መቻል አለበት። ስለዚህ ያንን እረፍት በደንብ መውሰድ አለባቸው። በብዛት ያው ሴት ሲኮን የቤቱም ስራ ይኖራል፣ የተለያዩ የልጆችም የተለያዩ ኃላፊነቶች ይኖራሉ። ነገር ግን ነፍሰ ጡርና የምታጠባ ሴት ስትሆን በተለየ ደረጃ ለራሷ ትኩረት መስጠት አለባት። ምክንያቱም ያንን በቂ የሆነ እረፍት ካልወሰደች ሰውነቷን በቀላሉ ይጎዳል፣ ልጇንም መንከባከብ አትችልም። ስለዛ እነዚህን በቂ እረፍት የሚባለውን ነገር መውሰድ አለባቸው ማለት ነው። ከዛ በተለየ ግን ነፍሰ ጡር ስለሆነች ወይም የምታጠባ ሴት ሆና የሚያማት ከሆነ እሷን ደግሞ በሕክምና በደንብ ተረጋግጦ መጾም አትችልም የሚባል ከሆነ ይሄንን ነገር አለመጾሙ እንደዚሁም ራሷን የሚጎዳት ከሆነ አለመጾሟ ይመከራል ማለት ነው። ምክንያቱም ራሷን አደጋ ላይ እየጣለች ስለሚሆን ማለት ነው። ስለዛ ያው ነፍሰ ጡር እናቶችና የሚያጠቡ እናቶች ተገቢውን ጥንቃቄ እስከወሰዱ ድረስ መጾም ይችላሉ። እንግዲህ ለዛሬ ይሄንን ብለናል። እዚህ ላይ ይበቃናል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። መልካም ተመልካቾቻችን ከረፍት በኋላ ተመልሰናል። ከረፍት በፊት ስንጠቅስ የነበረው ስለ ቂያሙል ላይል ረሱላችን እንዴት ይሰግዱ ነበር የሚለውን ነበር ማለት ነው። ያልጨረሽው እንትን ካለ ተቀጥልናለሽ መስመይ እና ረሱላችን አለይሂ ሰላቱ ወሰላም ያው እንዳልነው በጊዜ ሻይ ሰግዶ ይተኙ ነበር። ከዛ ኋላ ሌሊት ምንድነው አውራ ዶሮ የሚጮኸው ማለት ነው ድምጽ የሚያሰማው መላእክቶችን ሲያይ ነው። ቀን ላይ ሳይሆን ሌሊትና አለ የዶሮ ድምጽ ከሰማችሁ ሌሊት ላይ ዱዓ አድርጉ። ዳን መላእክት አይቶ ነው እንትን የሚለው ድምጽ የሚያሰማው። ምንድነው አህያ ከሆነ ደግሞ አዑዙ ቢላሂ ሚነሽ ሸይጣን ረጂም በሉ። ለምን ሸይጣን አይቶ ነው የሚጮህ የሚል አለና ረሱላችን አለይሂ ሰላቱ ወሰላም ዶሮ በተለምዶ ጊዜ አለው አይስትም ጊዜው ብዙ ጊዜ እና ሲጮህ ረሱላችን አለይሂ ሰላቱ ወሰላም ይነሳሉ። እና እንትንም ማብራት አይወዱም ነበር። ያው ይሄ ፋኑስ ሻማ ምናምን ነው በጊዜያቸው የሚጠቀሙትም ማለት ነው። ለምን ነው ይሄ የማያደርጉት? በጨለማ ነበር የሚሰግዱት የነበረው። ለምን ነው በጨለማ የሚሰግዱት? ሞር ቀብርን ያስታውስሻል፣ የአላህ ፍራቻ ያመጣልሻል። የሆነ ውስጥሽም የሆነ ጨለማ ይከብዳል አይደለ ለነፍስያ። አሁን እስር ቤትም ካየሽ እኮ ብርሃን የለም ብዙ ጊዜ። ለምን ጭንቀት ስለሚፈጥር ማለት እና ልብን ወደ ምን እንትን ትላለሽ ማለት ነው ወደ ኹሹዕ የመሄድ እድሏ የበለጠ ይሆናል። ያው አንድ ሰው መብራት አጥፍቶ ሰላት ሰግዳለሁ ካለ እንቅልፉ የሚመጣ ከሆነ ምንም ማድረግ አይቻልም። ግን ቢቻል ዒባዳ ስናደርግ ጨለማ ውስጥ ቢሆን የበለጠ ቀብርን ስለሚያስታውስ የረሱልም ሰለላሁ ዐለይሂ ወሰለም አዳቸው ይሄን ነበረ ማለት ነው። ሌላ ደግሞ ረሱላችን ዐለይሂ ሰላቱ ወሰላም ምን ተሐጁድ ሲሰግዱ ወይንም ሰላቱ ሌሊን ሲሰግዱ ከረካዓው ብዛት የበለጠ ምን ላይ ነበረ ኮንሰንትሬት የሚያደርጉት? የረካዓው ርዝመት ላይ ነበረ። ቁርአንን ለረጅም ጊዜ መቅራት ማለት ነው። የሚወደደውም እንደሱ ነው። አንድ ሰው አሁን አጭር 10 ከሚሰግድ 2 ሰግዶ ረጅም ቢያደርገው ሞር ለሰውነትሽም የሚፈታተነው ይሄ ሲሆን ነው፣ ክብደቱ ማለት ነው። ይገርምሻል ሱጁዳቸው ብቻ ማለት ነው 50 አያ የሚቀራበት ያክል ይቆዩ ነበር ረሱላችን አለይሂ ሰላቱ ወሰለም። 50 አያ ማለት ቀላል አይደለም። ይሄን ያክል ይቆዩ ነበር ረሱላችን አለይሂ ሰላቱ ወሰለም። እና የተለያዩ ሰሃበቶች ያው ረሱልን ባያቸው አጋጣሚ ስንት ረካ ይሰግዳሉ የሚለውን ሲናገሩ አንዳንዱ 8 ይላል፣ አንዳንዱ 12 ይላል፣ ከዊትር ጋር 13 የሚለው። አሁን አይሻ ረዲየላሁ ዐንሃ ረሱል አለይሂ ሰላቱ ወሰለም 8 ረካ ይሰግዱ ነበር የሚሉ ያሉት ሐዲስ አለ። ሌላ ሱሐቢ ደግሞ ምናሉ መጀመሪያ 2 ረካ ይሰግዳሉ፣ ያኛው 2 ረካ አጠር ያለ ነው። ለምን ነፍስ ራስሽም ማለማመድ አለብሽ። ስፖርት ራሱ ሲሰራ እንዴት ነው ታሟሙቅ ያለሽ ስትራፖ እንዳይዝሽ ማለት ነው። ከዛ ኋላ እያልሽ ከባድ ስራ ትሰሪያለሽ።
እንደሱ ነበር ረሱላችን የሚያደርጉት የነበረው። ሁሉንም እኩል ርዝመት አይሰጡትም። የመጀመሪያን አጠር ያደርጉታል፣ የሁለተኛውን ትንሽ ረዘም ያደርጉታል እያለ በደም ያረዝሙታል። ረጅም ሰዓት ይሰግዱ ነበር ረሱላችን አለይሂ ሰላቱ ወሰላም። እና መጀመሪያ 2 ረካ ይሰግዳሉ አጠር ያለ። ከዛ በኋላ 5 ሰላቶች ማለትም በሁለት ስንት ይሰግዳሉ? 12 ሆነ አይደለ? ከዛ በኋላ ምን ያደርጋሉ? ዊትር ይጨምራሉ። ዊትር መስገድ ደግሞ በዲናችን በጣም ትልቅ ቦታ ያለው ነገር ነው። እኛ ስለሽ አሁን ኮንሰንትሬት የምናደርገው 5 ወቅት ሰላት ላይ አይደለ? እሱን ሰገድሽ፣ ያው እሱም ሰግደሽ እኮ አላህ ቢቀበልልሽ ትልቅ ነገር ነው። ግን ያው ከነሱ ጋር ስታነጻጽሪው ደግሞ አጅሩን ስታዩ ደግሞ ዊትርን በጣም ትልቅ ደረጃን የሚያስገኝ ነገር ነው። ያው ዊትር ሳይሰግዱ አይነጋባቸው፣ ሁሌ ዊትርን ይሰግዳሉ ረሱላችን አለይሂ ሰላቱ ወሰላምና አንዳንዴ ምንድነው ሱብህ በተቀረበ ነበረ እንትን የሚያደርጉት ዊትራቸው የሚሰግዱት። ከዛ በኋላ ሙአዚን ለሰላት እስከሚጣራ ድረስ ጋደም ብለው ዚክራቸውን እያደረጉ ምን እያሉ ይጠብቃሉ። የፈጅር ጊዜ ሲገባ ያው ሱብህ ይሰግዱና ወዲያውኑ አይደለም እኮ የሚሰገደው ሱብህ፣ ያው ሰው እስከሚመጣ ድረስ ምን ተብሎ ኢቃማ ቆይቶ ነው የሚደረገው። እዛኔ ጋደም ብለው ዚክር እያደረጉ ይጠብቃሉ። ከዛ ኋላ ኢማሙ ተሰብሰቡ ሲል ሄደው ያው ቤታቸውን ቅርብ ስለነበረ ይሰግዱ ነበረ ማለት ነው። እንግዲህ ረሱላችን አለይሂ ሰላቱ ወሰላም የሶላታቸው አሰጋገድ ይሄንን እንደሚመስል ከጠቀሽልን እንግዲህ ታሪክ ትምህርት ከረሱሉ አለይሂ ሰላቱ ወሰላም ያለፈና የዘለለ የለም ማለት ጥግ ድረስ ነው ያሳዩን ማለት ነው። ግን እንግዲህ አብዛኞቻችን ጋፊሎች ነን። ከእንቅልፋችን ልንነቃ ዘንድ የሷሊሖችን ቂሷ በተጨመረ ይላል ኡሙ መርያም። ያው ብዙ ማለት ይቻላል፣ ብዙ ማውራት ይቻላል፣ ብዙዎቹን ማንሳት ይቻላል። ግን ለምሳሌነት እንዲሆነን አንድ ማለት የሚያስገርም ታሪክ እናንሳና ማለት ነው። ኢብኑ አሽየም የሚባሉ ሰውዬ ነበሩ፣ ታቢዒ ናቸው። ያው ታቢዒ ስንል ሰሃባ አይደሉም፣ ግን ሰሃባ ያዩ ሰው ማለት ነው። ለሰሃቦች ቅርብ ጊዜ የነበሩ ሰው ናቸው ማለት ነውና አንድ ጊዜ ጉዞ ይወጣሉ፣ ሰፈር ይወጣሉ። መንገድ እየሄዱ ሲመሽባቸው ጫካ አካባቢ ያድራሉ ማለት ነው። እና ምን አደረጉ? በሌሊት ተነስተው ወደ ጫካው ውስጥ ገቡ ማለት ነውና ሶስተኛ ማለት ነው። ማለት የሚያስፈራ ነገር ነው አይደል? በቀን ከባድ ነው እንኳን ሌሊት ማታቂው መንገድ ላይ ጫካ ውስጥ መግባት በጣም የሚያስፈራ ነገር ነውና ጫካ ውስጥ ገቡ። ሲገቡ ከሳቸው ጋር የነበረ ሰውዬ ተከተላቸው። ማለት ምን ሊያደርግ ነው በዚህ ሌሊት ጫካ ውስጥ የገባው ብሎ በቃ ጉዱን ሊያይ ማለት ነው። ተከትሏቸው ይገባል። ከዛ ምን አደረጉ? ውዱአቸውን አድርገው ሰላት ጀመሩ። የሌሊት ሰላት መስገድ ፈልገው ነው ከሰው አይን የተሰወሩት ማለት ነው። እንግዲህ ሙራዳቸው ምን እንደነበር ትረጅበታለሽ። በቃ ያላህን በእውነትሽ ነው። እዛ ጋርም እኮ መስገድ ይችሉ ነበር። ሰውተኛ ብሎም እዛ ጋር መስገድ ይችሉ ነበር። ግን በጣም ይሄ ሪያእን ለከሷ ለመራቅ ብለው ጫካ ስልሽ አውሬም አለ ምንም አለ እኮ በጣም ማታቂው ጫካ ደግሞ ማታቂው ጫካ ደግሞ አለና ማታቂው ሲሆን በጣም ነው የሚያስፈራው። ሙሳፊር ሆነሽ በተለይ ግን ምንድነው በቃ ያላህን ውዴታ ስለሚፈልጉ ምንም ነገር አልታያቸውም። በቃ ከሰው አይን ርቀው ምንም ነገር ሳይረብሻቸው ሰላታቸውን ለመስገድ ነውና እየሰገዱ እያለ የሆነ የሚያስፈራ ድምጽ ይሰማል። ከኋላቸው ያለው ሰውዬ ማለት ነው ተከትሎ የገባው እና ደነገጠ። ዛፍ ላይ ወጣ ማለት ነው። ያው ጫካ ውስጥ የሆነ መቼስ የሆነ ነገር ሲመጣብሽ ነው የዚህ አይነት የሚያስፈራ ድምጽ የሚሰማውና ዛፍ ላይ ሆኖ ሲያይ አንበሳ መጥቶባቸዋል እና እየተጠጋቸው ሄደ። እሳቸው ግን ምንም የሚሰሙት ነገር የለም። በቃ ሰላታቸው ላይ ናቸው። እንግዲህ ምን አይነት ኹሹ እንደነበራቸው ምን አይነት የአላህ ፍራቻ እንደነበራቸው ሰላት ውስጥ ሲገቡ እኮ በቃ ከዓለሙ ላይ ሙሉ ለሙሉ ይቋረጣሉ። በቃ ኢባዳቸው ላይ ናቸውና በጣም ተጠጋቸው አንበሳው። በቃ ካሁን የሆነ ነገር አረጋቸው እያለ ሰላታቸውን ሲጨርሱ አዩት አንበሳው እና ምንድነው ያሉት? ሂድና ሪዝቅህን ሌላ ጋር ፈልግ አሉት ማለት ነው አንበሳው እና ሄደ አንበሳው ማለት ነው። ግን በእውነት ያላህ ፍራቻ አላቸው። አሁን እያወራን ያለ ነው ተረት አይደለም። አይ ሐቂቀተን አሁን እንሰላት እየሰገድሽ ወይ አይጥ ነገር ውል ቢል ላይሽ ላይ መጥቶ ሳይሆን ውል ቢል ነገር ላይ ነው ሞታው። አይ ሐቂቀ የምሬን እኮ ነው የምልሽ። ወላሂ እቺ ለማትገል
አንቺ እኮ አንድ ነገር እንትን የሆነ በቃ ምልበሽ ነፍሳት እንኳን ቢሆን አንድ ነገር አንቺ የምትፈሪው ነገር እንደዚህ ከፊት ለፊትሽ ቢያልፍ ማለት ሰላትሽ ነው የምታቋርጪው። የምሬን ነው የምልሽ። ግን ይሄ የሚገል ነገር የሚበላሽ ነገር ምንም አቅምሽ የሌለ ነገር ፊት ለፊትሽ ቆሞ አንደኛ ለመስማታቸው፣ ሁለተኛ ደግሞ ምን ተረጋግተው በቃ ገባሻ ደሳቸው በረሮና አንበሳ ለሳቸው አንድ ነው። በቃ ሁሉም የአላህ ፍጥረት ነው። አላህ ከጠበቀሽ ይጠብቅሻል የሚለው ነገር ውስጣቸው አለና እኔ የቂናቸው ምን አይነት እንደሆነ ማለት አላህ ያውቃል። በአሁን ጊዜ የለም ለማለት አልደፍርም፣ ግን በጣም የሚገርም አይነት የቂን ነው የነበራቸው። አላህ ላይ ያላቸው ተወኩል በጣም ከባድ ነው። አንቺ እኮ አላህ ላይ ተወኩል ቢኖርሽም ካየሽ እንዲህ ተረጋግተሽ ራሱ ትቆሚያለሽ እንዴ ማለት አላህ ያድነኛል ይጠብቀኛል። ኢማናቸው ተቋቸው እንዴት እንደነበረ የምንገነዘብበት ነውና ከዛ ሰው እንዳለ ሲያውቁ ነገርኩ ለማንም ይሄን ነገር እንዳትናገር አሉት። እንግዲህ ይሄ የከራማም ጉዳይ ሊሆን ይችላል ስታዩ የተቋቸውም ነገር ነውና ተደብቀው ያደረጉትን ኢባዳቸውንም እንዲያወራባቸው አልፈለጉም ማለት ነው። ስለዚህ የሳሊሁኖችን ታሪክ ካየን በጣም ማለት የሚያሳሳሽ አይነት ነገር ነው የሚያደርጉት የነበረው ማለት ነው። እና ዑስማን ኢብኑ አፋንን ካየን እና አቢ ሐኒፋን ካየን በአንድ ረካ ሌሊቱ ሁላ የሚያልፍበት ሁኔታዎች ነበሩና ስታስቢው የዚህ አይነት ነገር ራስሽን በቻሌንጅ በማድረግ ወይንም ደግሞ እስቲ እቺን ነገር ዛሬ ልሞክራት ብለሽ የምታሳኪያቸው አይነት ነገሮች አይደሉም። ይሄ የኢማን በቃ የተቅዋ ጉዳይ ነው። የእውነት ደስታን ስለሚያገኙ በሰላታቸው ምን ያህል ጥፍጥና እንደሚያገኙበት ምን ያህል ደስታን እንደሚያገኙበት ነው የምትረጅበት። ይዟቸው ነው በቃ እኮ የሚሄደው እንጂ ላድርግ ብለሽ ራስሽን ተፈታትነሽ የምታሳኪው ነገር አይደለም። ኢማም እያሰገደ እንኳን ሩኩዕ ካረዘመብን እንዴት ነው የምንሰላቸው? ማለት በቃ የእውነት ብስጭት እንላለን አይደል? ሐሳቡ ራሱ የሚጀምረው እኮ ሰላት የረሳሽው ነገር ወስዋስሽ ሁላ ቁልፍን ተውኩት በሩን አልዘጋሁትም በቃ ሰላት ላይ ትርኪ እንዳለ የሚመጣው ሰላት ላይ ነው። ግን በምን አይነት ልብ ነበር ሰላታቸው የሚሰግዱት የሚለው ነገር በቃ እንቆቅልሽ ነው የሚሆንብሽ። ይሄን ያህል ውስጥ ገብተው ጥፍት እስኪሉ ድረስ ጊዜ የሚለውን ነገር እኮ ኮምፕሊትሊ በቃ ረስተውት ነው። አንድ ደቂቃ አንድ ሰዓት ግማሽ ሰዓት ምናምን ብለኛ ምን ቆጥረው ነገር ረስተውት ነው ሌሊቱን ሁላ የሚያልቅባቸው ማለት ነው። እንግዲህ አይደለም ደክሞሽ ሌሊት ላይ ሆኖ ቀን ላይ ራሱ ላይ ባዳ ያለን ተነሳሽነት በጣም እንጃ ከነሱ ጋር የምናነጻጽረው ነገር አይደለም። በጣም ግን ቢሆንም ግን ምሳሌዎቻችን እነሱ ናቸው። መሆን የምንፈልገው እንደነሱ ነው። ጥረት ማድረግ ይጠበቅብናል። ዑስማን እንሆናለን ማለት አይደለም። ባይሆንም ግን እስቲ ትንሿን ነገር ለሳቸው የግማሽ ቁራሹን እንኳን ብናገኝ ትልቅ ነገር ነው። ከራሴ ምን ለውጥ አመጣለሁ እኮ ነው አሁን ይሄን መታነሽው እንደሳቸው ሆኖ ማለት አይደለም። ለምን ኢማኑም ሁሉም ነገር የተለየ ነው። ኢልሙም ተቋም የተለየ ነው። ይሄ አላህ የሰጣቸው ነው እድላቸው ነው። ግን ይሄን ስሰማ እኔ ከራሴ ምን ይቀይራለሁ የሚለው ነገር ማሰብ ነው ያለብን። ራሳችን ምን ጋር ያለን እንዳለን እንድናያረጋናል ባጭሩ። እነሱ እኮ ዑስማን ረዲየላሁ ዐንሁ በአንድ ሌሊት ነው አይደል ቁርአን የሚያኸትሙት የነበረው። አሁን አንቺ እሱን አረጋለሁ ብቲ በወራት ማታረጊው ነገር ሊሆን ይችላል መختሙን ራሱ። ግን እኔ እሺ እሳቸው በአንድ ሌሊት ቁርአን ጨረሱ፣ እኔስ ዛሬስ ቁርአን ከፍቼ አንድ ፔጅ ባነብ የሚለው ነገር እንድናስተውል ነው እንጂ እንደነሱ ሆኖ ለማለት አይደለም። አላህ ያግራለን። ብቻ ከባድ ነው ማለት ያለንበት ሐል በጣም ተራርቋል። በጣም ማለት ሳሌ እንኳን የሚመቸደል አራባና ቆቦና አይደል የሚባለው በጣም የሚያሳዝን ሁኔታ ላይ ነው ያለነው። ግን አላህ ያግራለን። መሞከር ጥረት ማድረግ እንደነሱ ለመሆን በጣም ያስፈልጋል ማለት ነው። ለሲየማ አሁን ሸይጣን የሚታሰርበት ወር ነው ከሌላው የበለጠ። አንዳንድ ጊዜ ወሩ ራሱ ሰው ለራሱ ሲነቃቀስ ታይ እኔም ወሩ ሸይጣን ስለታሰረ ኢድ ሲባል እኮ አላህን በጣም ነው የምደነግጠው። ሌሊት የምትነሺው ነገር ምናምን ሁሉ ጥፍት ነው የሚለው ኢድ ነገር ሲባል ወቀውነትም ሸይጣን ተፈተመት ይዘል ነው ያስታውቃል። በቃ ያስታውቃልና ደስታቸውን ሰላት ላይ ያረጋላቸው ሰዎች ነበሩ ማለት ነው። አሁን እኛ የመጨረሻ ደስ የሚለን ምን ስናገኝ ነው? መቼስ ገንዘብ ስናገኝ ነው አይደል? በቃ የደስታችን መጨረሻና ያም እንጠየቅበት ነገር ነው። እንዴት አመጣው እንዴት አወጣው እንጠየቅበታለን። ቢሆንም ግን
ደስታቸው ሙሉ ለሙሉ ደስታቸው ሰላት ላይ ነው ያደረገላቸውና ሳቡቲን አልቡናኒ የሚባሉ ሰውዬ ነበሩና እኚህ ሰውዬ ሞቱና ለሐድ ውስጥ አስገቧቸው ቀብረዋቸው ሲወጡ ድንጋይ ይወድቃል አሁን ያቺን ድንጋይ ሊመልሷት ሲወርዱ ቀብር ውስጥ ሰላት እየሰገዱ ነው እና በጣም ተገረሙ ሰዎች እየቀበሩ የነበሩት በጣም በቃ ቤተሰቦቻቸው ጋር ሄደው ጠየቁ ቀብር ውስጥ ሲሰግድ አይተነዋል እና በምን ስራው ነው እንደዚህ ነገር እና ምን ብለው ነው የነገሯቸው አባታችን አሏቸው 50 አመት ሙሉ ሌሊት ተነስቶ ሲሰግድ የሚያደርገው ዱዓ ምንድነው ቀብር ውስጥ እንደው ሰላትን ያረዘቃቸው ባሮችህ ካሉ ለኔም ለግሰኝ ነበር በቃ ዱዓቸው ለ50 አመት ማለት ነውና ምን ያህል ሰላታቸው ላይ ደስታን ቢያገኙ ነው እኛኮ ፈርዱን እንኳን ስንሰግደው እንዴት ነው ማለት የሚያልቅ እንድንጨርሰው ቶሎ በቃ ግዴታነቱ እንደው ይነሳልን አው በዛ አይነት ሁኔታ ነው የምንሰግደው ግን እነዚህ የእውነት ጥፍጥናውን ደስታውን ያገኙ ሰዎች ናቸው ማለት ነው አቡ ሐኒፋን ካየን ደግሞ 40 አመት በኢሻ ሰላታቸው ነው ሱብሃን የሰገዱት ይታያችሁ እንግዲህ ሌሊት እየቆሙ አጋድሞ መተኛት የለም እንቅልፍ 40 አመት አልተኙም ማለት ነው አሁን እያወራን ያለነው ነገር 40 አመት አልተኙም ማለት ነው ኢሻ በሰገድሽበት ውዱ ፈጅር መስገድ ማለት ይሄ ምን ያህል ታላላቅ ሰዎች እንደነበሩ ምን ገነዘብበታለን ማለት ነውና ይሄ የሌሊት ሰላት ምንላት ነገር በቀላሉ የምናየው ነገር አይደለም ረሱላችን ማለይሂ ሰላቱ ወሰለም እንደዚሁም ደግሞ ትልልቅ ሰሃቦችም የሚያደርጉት የነበረ ነገር ነው ማለት ነው እንደዚህም ደግሞ አቡ ሐኒፋ ሌላ የሚያስገርም ስራ ይሰሩት ምንድነው ቀብራቸውን ቆፍረው ራሳቸው ማለት ነው እንግዲህ ለራስ ቀብር መቆፈርም በአሁን ሰዓት ሐሳቡ ራስ ይከብደናል አይደለ እሞታለሁ ብለሽ ለራስሽ ቀብር ማዘጋጀት የሚከብደን ነገር ነው ግን ሞት የቂን እንደሆነ ያውቃሉ በቃ ሞት የማይቀር ነገር እንደሆነ አውቀው ከዛ በኋላ ያለው ነገር የሚዘጋጁት እንጂ ሞት በቃ የማይቀርልሽ ጉዳይ እንደሆነ ያውቃሉና 7000 ጊዜ ነው ቁርአን ያختሙት ቀብራቸው ላይ አላህ ይታያችሁ 7000 ጊዜ ማለት ትንሽ አይደለም ሙሉ ቁርአን ያختሙት ለማን ለራሳቸው ለራስሽም እኮ ቁርአን ተቀርቶ ሀዲያ ይቀመጣል አይደለ ስሞት ብለሽ የምታደርጊው ነገር ነውና ምን ያህል በአኺራ የሚያምኑ ሰዎች እንደነበሩ እንረዳበታለንና ደስታችን አላህ ተዓላ ጣፍቶላቸዋል አዎ ደስታችንን ሰላታችን ላይ አላህ ያደርግልን ነው ማለት ይሄ በጣም ከባድ ረቂቅ የሆነ ነገር ነው ከኛ ሐል ጋር ስታመጪው ደግሞ በጣም ማለት አላህ ይድረስልን ምንልበት ሁኔታ ነውና ለሁላችንም ነው ማለት ምፈልገው ደስታችንን ሰላት ላይ ቢያደርግልን hatta 5 ወቅት እንኳን ስትሰግጂ በጡማኒና ተረጋግተሽ ግዴታዎቹን አንዳንድ ሰው ሲሰግድ እንዴት ነው ፈርዱን ብቻ ሱናውን እንኳን ለማስከተል በቃ ሰላት ሲሆን ጊዜ የለንም እንደዛ ነው ሁኔታችንና ሐላችንን አላህ ያንሳልን በሰላታችን በጡማኒና በደስታ የምንሰግድ ሰዎች አላህ እንዲያደርገን በተለይ ሌሊት ላይ ሲሆን ደግሞ በጣም ልዩ ይሆናል ረመዳን ሲጨመርበት ደግሞ ይታያችሁ ለይለቱል ቀድርንም በዛው አላህ ሊገጥምሽ ይችላልና በጣም ረመዳን ላይ ሲሆን ደግሞ የሚያጓጓን ነገር መሆን አለበት ለማለት አጅብ ነው እንግዲህ ከዓደቱ ሁሉ ጥሩ የተመረጠው የሳዳቶች ነው ይባላል አይደለ አላህ ተዓላ እነሱን ስራ ያግራለን እንግዲህ ፕሮግራማችንን እየጨረስን ነው ሙስሊያ እንግዲህ ማገባል መጨረሻው ወደ አንቺ ላምጣውና እስካሁን ድረስ ስንጠቅሰው የነበረውን የሚያጠቃልልልን ትልቅ ፖይንት ነው አሁን ምንናነሳው ቂያመት ላይ አጅር እንዳለው የሚጠቅም ነገር እንደሆነ ምንም ሸክ የለውም ይታወቃል ግን ከዛ በተጨማሪ ያለው ትሩፋት ምንድነው ይሄንን እንግዲህ እስኪ ለተመልካቾቻችን ይላል ሐቂቀተን ማካበር ሳይሆን የምሬን ነው የምልሽ በጣም ነው የተገረምኩት ጥቅሞችን ተሰማ ማለት ነው እኛ በእውነት ከምናስበው በላይ እንዳልሽው አጅር እንደሚያስገኝ ይሄ ማንኛውም ሰው የሚያውቀው ነገር ነው ግን አንደኛ ምን አይነት አጅር ከሱ በተረፈ ይሄን ሁሉ አለው የሚባል ትልቅ ስራ ነው ወላሂ ያው መጀመሪያ ሰላቱል ሌልን ወይንም ተሐጁድን የሚሰግድ ሰው ቀብር ያበራል ቀብርን አንድ ሰው እንዲበራለት የሚፈልግ ሰው አላህ እንዲያበራለት ከጨለማ እንዲገላግል የሚፈልግ ሰው ይሄን ስንል ግን ያው ኃጢያት እየሰራ ሳይሆን
ያው አላህ ባዘዘው የታዘዘ በተከለከለው የተከለከለ ምን ይጨምርበት ተሐጁድና ቂያሙል ሌልን ይጨምርበት። ይሄ ቀብርን ያበራል ማለት ነው። ሁለተኛ ደግሞ መቼስ ዱንያ ላይ ነው እየኖረ ሀጃ የሌለበት ሰው የለም። ሁላችንም ዛሬ ሀጃሽ ምንድነው የሚባል ማት ነገር ነው የምንደረድረው አይደለ? እና ሶላቱል ሌል ወይንም ተሐጁድ ማለት ነው አንድ ሰው ሀጃውን ያወጣለታል። ሀጃ ያለበት ሰው ካለ ሄዶ እንደዚህ ሆንኩኝ ብሎ ማለቃቀስ ሳይሆን በቃ ለሊት ተነስቶ ሰላቱን ይስገድ፣ አላህን ይለምን፣ ሰላቱን ይስገድ፣ ከአላህ ተስፋ እንዳይቆርጥ ማለት ነው። ሀጃን ምን ያደርጋል እንትን ይፈጽማል ማለት ነው። ሌላ አንዳንድ ጊዜ እኮ ሰው ሲቸገር እንደው ማንን ሄጄ ዱዓ አላስደርግ እንደው የማን ዱዓ ቀቡል ይሆን እንደዚህ ደረጃ ድረስ ችግር የሚልብን ሐል አለ። ደረጃ አንዳንድ ጊዜ ሀጃ ሲገጥምሽ ስለዚህ ራሱ ሶላቱን ላይ ሰግዶ ዱዓ አድርግ ማለት ነው። አዎ ማለት አንድ ሰው በቃ ለሁሉም ነገሩ መፍትሄን የያዘ ነገር ነው። ሶላቱ ላይ ቂያሙል ሌል የምንለው ይሄ ተሐጁድ የምንለው ነገር በጣም እኛ በህይወታችን የጎደለንን ነገር የሚጠጋግንልን የሚሞላልን ነገር ነው። እንዲሁም ቀን ይሰራው የነበረውን ኃጢያትን ያስምርለታል። አስበሽዋል? ስንት አይነት ኃጢያት ነው። በ5 ደቂቃ ራሱ ልብሽ የሆነ ነገር ያስባል። የሆነ ነገር ስልክ ላይ ትጽፊያለሽ፣ እዚህ ጋር ዞረሽ ታወሪያለሽ፣ ብዙ ነገር እናደርጋለን አይደለ? እና የቀኑን ኃጢያትን ያስምርለታል ተሐጁድን የሚሰግድ ሰው ማለት ነው። እንዲሁም ቀልብን ምን ያደርጋል? ያረጥባል። ይሄ ቀን አንድ ሰው ሲዋሽ ኃጢያት ሲሰራ ምን ሲል ለመሰለሽ ኃጢያት ማለት ነው አንድ ነገር ሐራም ነው ሲባል አኺራ ላይ ብቻ ኃጢያት ያስከትልብሻል ወይ ቅጣት ያስከትልብሻል ብቻ ማለት አይደለም። አንድ ነገር ሐራም ነው ሲባል ሰውነታችን ላይ የሚያመጣው ጉዳት አለ። ይሄ ብዙዎችን አናውቀው እና ትንሽ ኃጢያት እንኳን በመስራት ልብሽ ምን ይሆናል? ይቀየራል፣ ይጦቅራል። ሀታ አንድ ለምሳሌ አንድ ሰው ሐራም እየሰራ እንኳን አትስራ ባለ ማለትሽ ኢንካሩን ሙንከር ባለ ማድረግሽ ማለት ነው ልብሽ ትቀየራለች። በቀን ስንት አይነት ኃጢያት እያየን ነው የምናሳልፈው፣ ስንት ነገሩን የምንሰራው። ያ ሁሉ ምን እያደረገሽ ነው? ሰውነትሽን አንቺ እየጎዳሽ ነው። እኛ ግን አናቆም ይሄኛውን ነገርና ይሄኛውን ምን ያደርጋል ማለት ነው? ሰላቱል ሌል ተሐጁድ ማለት ነው ያስወግድልሻል ማለት ነው። ስለዚህ እንዴት ነው እንደ ዶክተር የሚጠግን ነገር አስቢው ማለት ነው። ሌላ ደግሞ ፊትን ያስውባል። ይሄ አስካውን የዲኑን ነገር እየጠቀስን ነው አይደለ? አሁን ደግሞ ወደ ፊዚካል ነገር ስንመጣ ፊትን ያስውባል። አሁን አንዳንድ ሰዎች አሁን ውጭ ሀገር ብታኛም እኮ ሀገራችን አቅሙ ስለሌለ ነው እንጂ ፊታቸውን ስንት ነገር ነው የሚሰሩት አይደለ? ይሄ ቡታክስ ይባላል፣ ፊለር ይባላል፣ ብዙ ነገር ነው የሚያደርጉት ፊታቸውን ማለት ነውና ብሩ ማለት ነው ፊትሽ እንደ ግርግዳ አሁን ቀለም ጂፕሰም አስተሳሰብ በካሬ አይደለም ያስከፍሉሽ እንደሱ ተለክቶ በእንትን ነው የምትከፊው እንዴ አንዴ ደስ ለሰርቪሱ አይደለም የምትከፊው በተጠቀምሽበት ፊትሽ ይታይና ካልኩሌት ይደረግ ይሄን ያክል ውድ ነገሮችን ያደርጋሉ ማለት ነው። ግን ይሄን ሁሉ የሚጠግነው ምንድነው? ሰላቱል ሌል እና ይላሉ ዑለማዎች ምንድነው ለሊት በሰላት ጊዜውን ያሳለፈ ሰው ፊቱ ይበራል ይላሉ። ኑር አለው ይባላል እና ይሄ እውነት ነገር ነው። ሌላ ደግሞ ድካምን ያስወግዳል፣ ያነቃቃል። አሁን ሳይንስ ላይ 8 ሰዓት ተኙ በቂ እንቅልፍ አግኙ ነው የሚባለው አይደለ? እና አሁን አንድ ሰው 4 ሰዓት ተኝቶ ከዛ ሌሊት ለተሐጁድ ተነስቶ የሚሰግድ ከሆነ ይሄኛው ሰውነቱ ምን ያደርጋል ማለት ነው? እንዲነቃቃ ያደርጋል። ሌላ ደግሞ በጣም ካስገረመኝ ጥቅሞች ውስጥ አንዱ ምንድነው? ሰላቱል ሌል አንድ ሰው ወይንም ተሐጁድ በሚሰግድበት ሰዓት የሚሰግድበት ቦታ ማለት ነው ይበራና ሰማይ ላይ ያሉት ለመላእክቶች ይታያል። እና ይዛኔ ኢስቲግፋር ያደርጉለታል። አስበሽዋል? ኃጢአት ሰርቶ ማያቅ ፍጥረት ላንቺ ኢስቲግፋር ሲያደርግልሽ ማለት ነው ትታያቸዋለሽ። አሁንኛ ቀና ስል ኮከብ እንደሚታየን ሁሉ እነሱም በዛ ጨለማ ማለት ነው አሁን ለሊት ጨለማ አይደለ? እሷ ቦታ ብቻ በርታ ትታያቸዋለሽ። የዛኔ ያ አላህ ብለው ዱዓ ያደርጉለታል ማለት ነው። ሌላ ከበሽታ ይጠብቃል ሰላቱል ሌል። ይሄ ረሱላችን ሰለላሁ ዐለይሂ ወሰለም ወመጥረደቱ ሊዳኢም ለልጀሰድ ብለዋል። ከሰውነት እንትን በሽታ እንዲወጣ ያደርጋል። እና ምንድነው ሆርሞኖች
ጊዜ አላቸው። ቀን የሚመረት ሆርሞን አለ ሰውነትሽ ውስጥ፣ ማታ ሌሊት የሚመረት ሆርሞኖች አሉ እና እነዚህ ሌሊት የሚመረቱ ሆርሞኖች እንቅስቃሴ ስለሌለን ሰውነትሽ ውስጥ ጨው ይጠራቀማል እና ያኛው ጨው ሰውነትሽን መርዝ ይሆንበታል። ለምን እንቅስቃሴ የለምና ማለት ነው። ግን አንድ ሰው የተወሰነ እንቅልፍ ተኝቶ ሌሊት ተነስቶ ሰላቱን ሌል በሚሰግድበት ሰዓት ይሄኛው ጨው ምን ይሆናል ማለት ነው? ይሟሟል፣ ከሰውነቱ ይወጣል እና ያው የሰላቱን በረካ አለ። በዛ ምክንያት ሰውነትሽ ውስጥ ያለውን ድካም በሽታውን ያወጣልሻል። ድካሙንም በሽታውንም። ለዚህ አንድ ሰው ማለት በቃ ሀጃ አለኝ ሰላቱን ሌል ነው፣ ያመኛል ሰላቱን ሌል ነው፣ ፊቴ እንደዚህ ሆነ ሰላቱን ሌል ነው። ለሁሉም ነገር አላህ ሱብሓነሁ ወተዓላ መፍትሄ ያደረገው በጣም ከባድ የሆነ ትልቅ እንቁ የሆነ ዒባዳ ነው ማለት ነው ተሐጁድ። የሚገርም ነው በጣም ሐቂቃ። መጀመሪያ ላይ ይሄን ያክል ነጥብ ይጠቀሳል ብዬ አላሰብኩም። ማለት አጅር አለው ነው በቃ አይደል? በቃ ለዛ ነው የምናውቀው። ሐጃ ይፈጽማል፣ ጭራሽ አልፎ የዛሂሩ ውበት ይሆናል። ይሄንን ነገር አላሁ አዕለም፣ አላህ ያግራል። ትልቅ ነገር ነው። ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ስትከታተሉን የነበረው በረመዳን ያዘጋጀናቸው ነጥቦች ነው ማለት ነው። አሁን ደግሞ በመጨረሻ በሶደቃ የምንቋጨው ይሆናል። እኛ ከዚሁ ከስቱዲዮ እንሰናበታለን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።